ገርም የሚያምር ሀገር እንዳላችሁ ግን አይቀርም። ይሄ ነው እኛ ሀገር ይሄ ነው ትላለህ። አንዳንዴ ምን ትሆናለህ መሰለህ ያንን ሁላ ስፋትና መሬቱን አይተህ እንደው ዝም ብለህ አሁን እኔ አንዳንዴ ያንን ሁላ ስፋቱን መሬቱን አይና እዚህ ጋር አዲስ አበባ ውስጥ የምንጣለው ነገር ያስቀኛል። ይሄ ክልል የምትለውን ወደ ሌላው መሬቱ ይሄ ምንም ገበሬው እንኳን ያልደረሰበት መሬት እንዳለ ታውቃለህ። ይሄ ገጠር ምናምን የምትላቸው ሰዎች የሚኖሩበት ቦታ ላይ ምንም የሚያካክል መሬት ኖሯቸው አርሰው የማይጨርሱት ያልደረሱበት እያንዳንዳችን መሬት ቢሰጠን ብናርስ ራሱ የማንጨርሰው ሀገር ነው ያለን። እንትኑን ነው አይደለም ምን ነበር ሶፊያና እንትኑን ነው የምትለው አይደል? የሶፊያና አዋሽ እንትኑን የሶፊያና ሳቫና እዛ ያለው እሱማ እንትን ውስጥ ወደዛ ይርቃል። አረ ይሄ ባሌ ወደዚህ አይደል ያለው? ባሌ ተራራው ይሄ ሶፊና ያለውም እዛ ነው። እሱ በጣም ነው የሚያምረው። በጣም የሚያምር ነው። እኔ እንኳን እሱን በእንትን ያየሁት በቴሌቪዥን ምናምን ነው ያየሁት እና ብዙ ሰው ራሱ እዛ የሚሄድ የለም። ያውን ማለት ነው ዩቲዩብን ሰብስክራይብ ካደረግሽ አሁን ለወደፊቱ ቤትሽ ቁጭ ብለሽ እኔ ዞር ማየት ትችያለሽ። ባይዘው መምጣት በጣም ሀረር እስከነ ማስረጃ ነው ማለት እስከነ ቁልፍ እስከነ ሻቦላ እስከነ ምናምን ነገር አለ። አንድ ሰውዬ ጋር ማለት ነው ይህንን ታሪክ ሰብስበው ቁጭ ያሉ ከምኒልክ አንስተው እስከ ኃይለ ሥላሴ ድረስ በመረጃ ነው የሚነግሩት። አሁን እዛ አይዶን ይኑር አይኑር አላውቅም። ብትሄድ እኛ እዚህ የምንሰማው ታሪክ ለም የምንጠላበት ሌላ ነው። እውነተኛ ደግሞ ተብሎ የሚወራው ደግሞ እዛ እና ሀረር ደግሞ በጣም ትንሽ ናት፣ ትንሽዬ ናት። የሀረሬ ሰዎች የሚኖሩባት እንዴት እንደሚያምር ቤታቸው አሰራሩ እንዴት እንደሚያምር ቦታ ላይ ስትሆን ጽዳታቸው እንዴት እንደሚያምር ጸጥታው እንዴት እንደሚያምር ግን ሁለኔ ጥያቄ የሚሆነው ለምንድን ነው ተከልለው የሚኖሩት? ትንሽዬ ናት። በቃ የሆነች መርካቶን ብታክል ወይ ቦሌን እንኳን አታክል እና ቀዝቃዛ ነው። እንደ አዲስ አበባ ነው። በጣም ደስ ይላል። እና በእግር ነው የምትሄደው ውስጡ ገብተህ ያምራል። ሀረርን አላውቃትም። በቃ አያታለሁ። ሜሎና ሀረርን በደንብ ታውቂያታለሽ ነው? ፎቶ ራሱ የተነሳውበት ነበር። ሌላ ታሪክ። አሁን ከአንቺ ጋር ሀረርን ኤክስፔሪየንስ እናደርጋለን። ወንድም ያለ እዛ ነው የሚኖረው። የምን አባት ነው ከእሷ ጋር? እኔ ከተለያዩ ሰዎች ጋር ኤክስፔሪየንስ አደርጋለሁ ማለት ብቻ አይመለከትህም ነው። እኔ ደግሞ እዛ ሄደህ በቃ ቡናህን ታስፈላለህ፣ ጫትህን ታስቀምጣለህ ምናምን። ወንድሟ አለ። ወንድሟ ጋር ትሆናለህ።
ቆይቷል። ኖ ለመጨረሻ ጊዜ ሄድኩት 2020 እስማ ከ6 ዓመት በፊት 6 ዓመት አሁን ዳሩልን የነገ ሰው አዲስ አበባንም በደንብ ይዩት። አዲስ አበባን በጣም ብዙ መጀመሪያ ከሱ ነው ምን ጀምረው ከሱ ምን ጀምረው መርካቶ ሄዳችሁ እንትን ተራ ምናምን ይባላል ግን ጋይስ አቤል እስቲ ሜሎና ምን ታስቢያለሽ? መልካም ቀን ይሁንላችሁ። ስሚ ሄጄ ስመጣ እንትን ዳጣላ ታጣልሽ ይላችሁ እኔም ልተኛ ማርያም ወዳችሁ ይመቻችሁ። አምጣላችሁ ወይ ዳጣ ያ ጌታ ልክልሻል። ሰው የሚመጣታል ዳጣ የኛ ኦሪጂናሉ እኮ ነው፣ ወሳኙ እኮ ነው። ታውቂያለሽ እኮ በጣም ደስ የሚል ኦዲሽን ቀለል ነው የሚያደርገው። በየስ በጣም አሪፍ ነው። ኦርጋኒክ አመጣለሁ። በቃ ላንቺም ለሷ ያ ኦኬ። አቤሉዬ ወዳችኋል። ሚሎና ፎሎ ባክ ቆንጆ እሺ የኔ እናት ጂጂ ቴንክ ሶ ብራችሁን ኪሳችሁ ውስጥ አስቀምጣችሁ ያ ሀሳብና ኮሜንት እንዲሁም ደግሞ ተያዥ ሚስት የምትፈልጉ ሰዎች ግን ጤነኞች ናችሁ? ታስክሰዋል ቆይ ኢልሴ ምን አደረጋል? ቆይቼ እንቅልፌ ልተኛ። ወሬ ደግሞ ሊንዳ ምን አለ ያው ሰሞኑን እንግዲህ ወሬ አግኝታቸዋል። እኔ ደስ ብሎኛል። ኡፍ ኢየሱስን በጣም ነው ደስ ያለኝ። እግዚአብሔር ይመስገን ያልኩት ፓስተር እኔ ዮኒ ማኛ ነኝ እንዴ? በየቀኑ ሃይማኖቴን መቀያየራ ሲቶሪ ሀሳቡን ከቀየረ ራሱ በቃ ዋጋ የለውም አይደለም ሃይማኖቱ። እኛ እኮ ተናግረን ዮኒ ማኛን አልሰማሽም? የሀጅን ጉድ ሰማሁኝ እኮ እኔ ቤት እኮ መጥቶ ነበረ። እኔ ተመችቶኛል። ልጁ የሰራው ስራ ሳይሆን በልጅቷ ላይ የሰራው ነገር እሱን የማውቀው ነገር የለም ግን የሚሰራቸው ስራዎች ሮሌክስ የሚዘርፍና የሚያመጣ በጣም ታሪክ ኢኮኖሚያችን፣ ፖለቲካችን ልጆቻችንን የት እንዳደረሰ እያየነው ነው። በስደት ላይ ምን እየሆነ እንደሆነ እያየነው ነው። ስንት ህዝብ ምን ላይ እንዳለ ኖርማል እያየነው ነው። ሀገር ውስጥ ምን እየተሰራ
በልጆች በዚህ ወጣት ሴቶች ላይ ምን እየሆነ ግልጽና አጭር ነው እያየነው ነው። እግዚአብሔር ይጠብቅ ብቻ ነው እንጂ እኛ ጠብቀን አይደለም። እኛማ እንደጠበቅነው እንደምንፈልገው ቢሆን ኖሮ ጀግና እናቶች የተባልነው ልጆቻችን አምልጠው ነበርና እግዚአብሔር ግን ሲጠብቅ ነው ሁሉ እናቴ ብቻ ናት ያየሁት ምትጸልይልኝ። በብዛት እርግማን ነው። እርግማኑ ደግሞ በጣም እያሳመረኝ ያው ገንዘብ ላይ አልጨመርኩም እንጂ ውበት ላይ ጨመር ያለው ጤና ላይ ጨመር ያለው ገንዘቤ ግን ሊጨምር አልቻለም። የገንዘብ እርግማን ካላችሁ እርግማን ገንዘቤ የዛሬ 15 ዓመት የቆመበት ቦታ ነው ያለው። የገንዘቡ ነገር ያየሁት ከጆን ዳንኤል ምናምን ቪዲዮ ላይፍ ከመግባቷ በፊት ሻውሪክ ንገሯት። መታችሁ ደግሞ ስደው የጃኒ ፎሎወሮች ጃኒ ንገሯት። ቲክቶክ ላይ ንገሯት። መታችሁ ደግሞ ስደው አልፈቅድላችሁም። እናንተ አይጦች መሀይማን ከንቶች አይቼዋለሁ። ከቲክቶክ ላይፍ ከሽቀላ በፊት ሻወር ኦኬ 4 ነጥብ የጃኒ ፎሎወሮች የሚገርም አራሴ የለቀኩት ምን ታምጫለሽ ታዲያ? አሁን ይቺ ናት የጃኒ ፎሎወሮች። አሁን ይቺ ናት እንግዲህ ይቺ ናት እንግዲህ የሴቶች እኮ ባለጌ እኮ ናት። በጣም እኮ ስድ እኮ ናት። በጣም ስለ ጽዳቷ ታወራለች። ስለምናምን ነው እኛ አንድ ሰው ምን ነገር ወይ መጠየቅ ካለበት ክራይም የሆነ ነገር ከፈጸመ ትናገሩታላችሁ። በተረፈ ግን ጽዳትሽን እንደዚህ ነገር እኔ አንዳንዴ ግርም ይለኛል። እንደዚህ አይነት ሰው መልሶ ደግሞ እንደዚህ አይነት ሰው መልሶ ደግሞ ስለ ሴት መብት ጠይቃለሁ ብሎ ተደራጅቶብን ሲመጣ ያወቀ ባለጌ ነው። ግማሹ ደግሞ ቲክቶክ ያላወቀው ባለጌ ነው እና ከባድ ናቸው። ኦኬ እኔ እንደዚህ አይነት ነገር ላይ